ሰላም የጨረቃ ፋሚሊ እንዴት ናችሁ? ዛሬም እንግዲህ በአዲስ ቪዲዮ ተመልሼ ከችብዬላችኋለሁ። ዛሬ እንግዲህ ብሩክና የሃይሚ ወንድም ማለትም ኤፍሬም ተገናኝተዋል። እውነት ለመናገር በዛሬው መገናኘታቸውና ነገር ኤፍሬም በጣም አናዶኛል። እውነት ለመናገር ብቻ ምንድነው የተፈጠረው ግልጽ ነው። ብሩክ እንግዲህ ሃይሚ ተወስዳበት ዝም እንደማይሉና ነገር እና መልስልኝ ብሎ ነው የተቀጣጠሩት እና ኤፍሬም እንግዲህ ቪዲዮና ነገር አጋርቷል። በዛ መሀል የተፈጠሩ አንዳንድ ነገሮች ነበሩ። እኔ ማለት ነው ኤፍሬም ያናደደኝ ልንገራችሁ ሰዎች፣ አሁን ወንድሟ ነውና ነገር ሊያዝንላት ይችላል መብቱ ነው ልትሉ ትችላላችሁ። ኦፍኮርስ እንደሆነው ነገር ግልጽ ነው። ሁሉም ሰው ለእህቱ ነገር የሚያደርገውን ነገር ነው ያደረገው። ግን ማድረግ ባለበት ሰዓት ነው ያደረገው ብዬ አላስብም። እውነት ለመናገር ለሃይሚ እንደዚህ አይነት ነገር እንደዚህ አይነት ውሳኔ ሃይሚ ላይ የሚተገበርበት ሰዓት አሁን ነው ብዬ አላስብም። የሆነ ከባድ ነገር ብሩክ እስከዛሬ አጠፋ ምለው ነገር የለም በበኩሌ ማለት ነው። እሱ ሄዶ ሴቶች ጋር ነገር ተንዘላዝለው ቢሆን እሺ እንላለን። ግን ሴቶቹ መተው እሱ ላይ እስከተንዘላዘሉ ድረስ ምን እናድርግ? እንግዲህ ይሄ ልጅ በብዙ ነገር ሊፈተን ይችላል። እውቅናው አለ፣ ዝናው አለ፣ ገንዘብ ምናምን ነገር እንግዲህ እየሰራ ነው። ገንዘብ ጌታ በረዳው መጠን ሌላው ሶስተኛው ደግሞ በቃ መልክ አለውና ነገር ብዙ ነገር ብቻ ሴቶችና ነገር እሱ ጋር እንዲመጡ ሊያደርግ ይችላል። እነዛ ነገሮች የእሱን ህይወት መበጥበጥ አለባቸው ብዬ አላስብም። እና ይህን ነገር ደግሞ ኤፍሬም አንደርስታንድ ያደረገው አይመስለኝም። ፈጽሞ አንደርስታንድ ያደረገው አይመስለኝም። እንዲሁም አንደርስታንድ ማድረግ አይደለም ሊረዳው ራሱ ፈቃደኛ አይደለም በዚህ ሰዓት። ብቻ ለማንኛውም ብዙ ነገሮች ተከስተው ነበር። እኔም እስኪ የራሴን አስተያየት ምናምን ነገር ከእናንተ ጋር እያየሁ እሰጣለሁ። ቪዲዮን እስከ መጨረሻ ተከታተሉ። ለማታውቁኝ ሰዎች ቡሱ ባለው እንኳን ወደ ጨረቃ ፋሚሊ በሰላም መጣችሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ወደ ቪዲዮችን እንግባ። ደስ ያላችሁም ሰዎች አላችሁ፣ የከፋችሁም ሰዎች አላችሁ። በዛ ልክ እዚች ጋር ደግሞ ህይወት ነው፣ ላይፍ ነው። የኔ ህይወት ማንም ሰው አይኖርልኝም፣ እኔ ራሴ ነኝ የምኖረው እና እቺ ልጅ ደግሞ ከአንድም ሁለት ምንድን ነው ያለው? የኔን ህይወት ማንም ሰው አይኖርልኝም። ምን እንዴ ያንተ ህይወት ነው ይሄ። የሃይሚና የብሩክ ህይወት ማለት ያንተ ህይወት ነው። እህትና እናውቃለን፣ በቃ ቤተሰብ ናችሁ፣ ግልጽ ነው። አስሬ ልትነግረን ምናምን ነገር አይገባም። ግን የኔ ህይወት ማለት አትችልም። የኔ ህይወት ማለት የምትችለው በገዛ ሚስት ምናምን ነገር ሲሆን ነው እንጂ ይሄ በሰው ምናምን ነገር ህይወት ጣልቃ ገብተህ የኔ ህይወት ካልክ እኔ እንጃ። ከዚህ በላይ ማሰብ አለመቻል አላውቅም። ስትሰቃይ ስትታመም ዝም ብዬ ማየት አልችልም። ምክንያቱም ወንድሟ ነኝ። ብዙ ነገሮችን እና አብረን አሳልፈናል። እንድትጎዳም እንድትታመም ምንም ነገር እኔ ይህን ነገር ተደጋጋሚ ባላነሰው በቃ ደስ ይለኛል። ግን ልክ እናቀልን አስር የሆነ ነገር ልትነግረን አይገባም። ወንድም ለእህቱ ነገር የሚያደርገውን ነገር በቃ እኛ አለን፣ እህት ወንድሞች ነገር አሉን። በቃ አንተ ብቻ አይደለም እህት ያለ ምናምን ነገር፣ እኔም ወንድ ነኝ እህት አለችኝ ምናምን ነገር። ግን እንዳንተ ፈጽሞ እንደማልሆን እርግጠኛ ነኝ። ፈጽሞ እንዳንተ እንደማልሆን አሁን ልክ እያደረክ ያለው ነገር ብሩክን በቃ ይሆናለ በሰው ዘንድ ለማጠልሸት ነው። በቃ አለቀ፣ ሌላ ነገር አይደለም እንጂ ወንድነት ትረዳዋለህ አንተ ጋር ምናልባት እነዚህ ነገሮች ተከሰቶ ሊሆን ይችላል። አንተ ጋር የሚመጡ ሴቶች የሉም? ቆይ እኔ እንዲሁም እቺን ብሩክ ላይ የተከሰተውን ነገር አንተን በብሩክ ቦታ ላስቀምጥና ልጠይቀ፣ አንተ ላይ እንደዚህ አይነት የተከሰተና ነገር የለም? ሌላ ሴቶች ነገር መጥተው ጥብቅ ነው በቃ አለፋታ ምና ነገር ብለው አያውቁም? እና ልክ እንደዛው እኮ ነው በቃ ብሩክ ጋርም እየተከሰተ ያለ። ያንተ ወንድምነት ከሌላ ወንድምነት በቃ ይሆናል ሌላ የተለየ አይነት ነገር አይደለም። የአሁኑ ግን በዛ በጣም አለ ነገራቶች ሲበዙ ማረም ሲበዛ ይመራል ይባላል። እና ከዚህ በላይ ደግሞ ማንም ሰውም እህቴ ላይ ቆይሻ አንተ እንደዚህ ካልክ ሃይሚ ምን ልትል ነው? ለምን ነገሩን ታጋግለዋለህ? ለምን ነገሩን እሳት ትጨርበታለህ? እንዴ ያማሃል እንዴ? እኔ እውነት ለመናገር ማለት ነው አትታዘቡኝና እንደተመለከትኩት ከሆነ ኤፍሬም በጣም መወገን ይፈልጋል። በጣም በቃ መወገን ይፈልጋል። አሁን እህቱ ስለሆነች ብቻ ነው ይሄን ነገር እያደረገ ያለው። ማለት ሰብአዊነት ምናምን ነገር አይደለም። እዚች ጋር ኤፍሬም እንደዚህ እንዲሆን እያደረገ ያለው እህቱ መሆኑ ብቻ ነው እንጂ ይሆናል ህፃን እያለ ምናምን ነገር ይሄ ዝም ብሎ በቃ ወንድሜን እህቴን ብሎ ማንንም እየተነሳ የሚመታው አይነት ድሩዬ በቃ ልክ እንደዛ አይነት ነገር ነው ኤፍሬም እየተሳለልኝ ያለው ለእኔ ጭንቅላት ማለት ነው። እና በቃ ሰውን ከማባላት ውጭ እንደዚህ አይነት ሰው ደግሞ ምንም ህይወታችን ላይ የሚጠቅመን ነገር የለም። የቅርባችን ሰው ቢሆን ራሱ እኛን ከሌላ ሰው ጋር በሰላም እንድንኖር ካልፈቀደልን ምኑን የቅርባችን ሰው ሆነ? በቃ ዝም ብሎ ቅርበት እኮ ቅርበት አይደለም። አንዳንዴ ይሆናል የግድ የሆነ እንደዚህ በስጋ እህትና ወንድምና ነገር ልንሆን አይጠበቅም። አንዳንድ ነገሮችን እንድንረዳዳ እና የሆነ አታባላቸው፣ የሰው ህይወት ነገር አትበጥብጥ። በቃ ሁላችንም ስንከባበር ብቻ ነው መኖር እንችልም። አንድ የበላይ አንድ የተቸ የለም። ማንም ሰው ውስጥ የበላይ የለም። የበላይ ፈጣሪ ብቻ ነው እዚህ ምድር ላይ። እሺ አሁን የበላይ ፈጣሪ ነው አልከደ በቃ ይሆነ እመና። ታዲያ አንተ እኮ እዚህ አሁን የበላይ ነኝ እያልክ ያለኸው እንዴ?
ማን እዚች ጋ አሁን የበላይ ነኝ ምናምን ነገር አለ። እኔ ይቅርና አንተ ማለት ጋሼ ራሱ እኮ የበላይ ነኝ ምናምን ነገር ብሎ ብሩክና ሀይሚን ሊለያያቸው ምናምን ነገር አልፈለግም። ይቅርና እርጉዝ ነኝ ከብሩክ አርግዣለሁ ምትል እዩ መታ ራሱ ማለት ነው። የምታስታውሱ ከሆነ ታስታውሳላችሁ። ጋሼ ምንድን ነው ምንም በቃ አላ ሳይድ ሳይዝ ለጄናት ምናምን ነገር ሳይል ለሁለቱም በቃ ሳይወግን ነገሩ ይጣራ ነው ያለው። ከምታስታውሱ ከሆነ አንተ ምን ቤት ነህ እንዴ? አሁን ስለ ፈጣሪ የበላይነት ምናምን ነገር ከአንተ አንደበት መስማት አንፈልግም እውነት ለመናገር ምክንያቱም ማንም ያልጠቀሰውን ነገር ማንም ያላነሳውን ነገር የበላይ ምናምን ነገር ማንም የለም እያልክ ማን የበላይ ነኝ አለ? ብሩክ የበላይ ነኝ ብሏል። ሀይሚም ብትሆን ምናምን ነገር የበላይ ነኝ ብላለች። ማንም እንደዛ ያለ ይቅርና አንተ ጋሼ ራሱ እንደዛ አላለም። እና እኔ እንዲያውም አሰብኩ እኔ ሀይሚ እህት ምናምን ነገር ሆና እንደዚህ በጣም ልትወግንላት ምናምን ነገር ከተጣደፍክ ልጅ ብትሆን ምን ልትሆን ነው? ቆይ እንዴ ልጅ ብትሆንማ እርግጠኛ ነኝ ይሄ ከሰው ጋር ማያስቀምጥ አይነት አማች የለ እንደዛ ነው የሚሆነው። ልጅ ብታገባ ራሱ ይሄ ወደፊት ከልጅቷ ቤተሰብ ጋር በቃ ማትስማማ አይነት ሰው ነው ልትሆን የምትችለው አባት ብትሆንማ በዚህ አይነት እና በጣም እየታዘብኩ ነው። ምናልባት የበታችነት ምናምን ነገር ተሰምቶ ምናምን ነገር ከሆነ ያንተ አስተሳሰብ የፈጠረው ችግር እንጂ ማንም እዚች ጋር የበላይ ነኝ ምናምን ነገር ያለ ሰው የለም። የበታችነት ከተሰማ ሐኪም ቤት ሄድና ታከም ማለት በኖርማል ሰዓት የበታችነት የሚሰማቸው ሰዎች አሉ። እንደዚ አይነት ዲስኦርደር ያለባቸው ሰዎች አሉ እና ማንም የበታች ሊያደርግ ባልሞከረ ሰዓት ማንም የበላይ የለም ማንም የበታች የለም እያልክ እንትን አትበል ይሆናል። ማንም ያልሰየመውን ስም አትሰይም። የትም ደግሞ አልወሰድኳትም ራሴ ቤት ነው ያስገባሁት። የራሴ የሆነ መብት ነው። ማንም ሰው ሊናገረኝም አይችልም። ማንም ሰው ምንም ሊያመጣም አይችልም። ይሄ የራሴ የሆነ መብት ነገር ነው ያደረኩት። ማንንም ሰዎች ከዚህ በላይ ትዕቢት አለ? ከዚህ በላይ በጣም መወጣጠር አለ እንዴ? ከዚህ በላይ ኧረ ሰዎች እኔማ ፈራው በዚህ አይነት ይሄ ልጅ እያለ ሀይሚ አግብታ በስነ ስርዓት የምትኖር አይመስለኝም። ትንሽ ነገር በተፈጠረ ቁጥር ትዳሯን ሀይሚ ሳትሆን የምታናገው ይሄ ኤፍሬም ተብዬው ነው የሚያናገው እና በጣም ትዕቢተኛ እንደሆነ ነው የተረዳሁት ከዚህ ንግግሩ። በሰው ህይወት ሆነ ነገር መብቴ ነው ነገር ብሎ ነገር አለ እንዴ? እኔ እኮ አሁን ለምሳሌ ሀይሚ ከ18 ዓመት በታች ሆና ቢሆን ወይ ደግሞ በቃ ለገና አስራዎቹ ቤት ያለች ነገር ቢሆን አዎ ሲጀመር ጓደኝነት ውስጥ እንድትገባ መፍቀር የለብህም እዛች ጋር ደገፋለሁ። ግን ትልቅ ሴትዮ ሆናለች እኮ ኦልሞስት እነዚህ ሰዎች ሊጋቡ ምናምን ነገር እያሰቡ ነው እና መብቴ ነው ምናምን ማንም ሊጠይቀኝ አይችልም ምናምን። ከዚህ በላይ የትዕቢት ንግግር ሰዎች እኔ ካለ ንገሩኝ። ማለት ራስን ከፍ ከፍ አድርጎ ሌላውን በቃ ከምንም አለመቁጠር ነው ይሄ በቃ። እና ከዚህ በላይ የትዕቢት ንግግር የለም። ነገ ጸጸት ይባል ነገር አለ። ገብቷችኋል? አንተ ወንድም አልነበርክም ወይ ይባላል። ከጎኑ አትሆንም ነበር ወይ ይባላል። ገብቷችኋል? የሆነ ነገር ከደረሰ በኋላ አይደለም የምታደርጉት። የሆነ ሰው ከሞት አሁን ይሄን ነገር እያነሳክ ያለው ለምንድን ነው? ማለት ስለ ሞት ስለ በቃ የሆነ አደጋ ላይ ስለ መውደቅ ምናምን። እውነት አሁን ብሩክ ሀይሚን አደጋ ላይ የሚጥል አይነት ወንድ ነው ብለህ ነው የምታስበው? እንደዛ ነው ብሩክን የተቀበልከው? በዚህ አይነትም ነው ወደፊት ከእሷ ጋር ቢጋቡ ነገር ልትቀጥል የምትችለው? ይሄን አመለካከት ይዘህ ነው የምትቀጥለው? እስቲ ሰዎች ንገሩኝ። እኔ እንዲያውም እኔ ያልታየኝ ነገር ካለ እሱ ምን ታይቶት እንደሆነ ብሩክን ይሄን ያክል አስጊ ለሀይሚ ህይወት አስጊ እንዲያደርግ ያደረገው ነገር ካለ ንገሩኝ። አዎ ሴቶች በቃ ይመጣሉ ይበጣበጣሉ። ይሄ የተለመደ ነገር ነው። ይቅርና እንደዚህ በሚዲያ ምናምን ነገር በደንብ የሚታወቅ ሰው ይቅርና እንደዚህ ብር ያለው ሰው ድሮም በቃ ላይ የተረሳሱ ፍቅረኛሞች ራሱ ኖርማል ኑሮ የሚኖር ሰው ያጋጠማል። ትዳር ውስጥ እንደዚህ አይነት ነገር ይቅርና ሰው ከተጋባ ከወለደ በኋላ ራሱ እንደዚህ አይነት ነገር ያጋጠማል። በቃ ይሄ አዲስ አይሆንብንም። የሰው ልጆች እስከሆን ድረስ ስሜታችን ምናምን ነገር ድንገት ማናስበው ሰው ላይ ሊወድቅ ይችላል። በዛ ሳይድ የሚመጡትንም ሰዎች ምናምን ነገር ምንም ልንላቸው አንችልም። ግን ጀስት ሰላማዊ በሆነ መንገድ ማራቅ ነው የምንችለው። ልክ እንደ ብሩክ ማለት ነው። እና የቱ ጋ ነው የብሩክ አስጊነት? እኔ አሁን ለህይወቷ ጭራሽ ብሩክ የሚያሰጋ ሰው ነው ብዬ አላስብም። እና እኔ እስቲ ሰዎች እስቲ ንገሩኝ፣ በሀይሚም ሳይድ ያላችሁ፣ በኤፍሬምም ሳይድ ያላችሁ፣ በብሩክም ሳይድ ያላችሁ ሰዎች ንገሩኝ እስቲ። አትችልም። አንተን እኮ አይደለም የምታገባው ሰው ካልቻልኩኝ አንተን እኮ አይደለም የምታገባው ሰው የራሱ ልጅ እኮ ነው። መጀመሪያ ክብር ይቀርባል ከምንም ነገር። የመስለም ክብር ነው የምትው አንተ ስለ ክብር ልነግረኝ ነው እኮ። አሁን ስለ ክብር ካነሳ ብታከብር ኖሮ ሄደ ብሩክን በሰላማዊ መንገድ በቃ ስርዓት ማስያዝ ካለብህም ስርዓት አስይዘውና ነገር ታናግረዋለህ። ክብር የሚገባ ነገር ከሆነ ግን ከቤቱ ድረስ አስብ። ከወንድ ቤት ሄዶ ሚስት ምናምን ነገር ኦልሞስት ሚስት እንበል ያው ሚስትነት ላይ ባይደርሱም ግን ፍቅረኛው ናት። በቃ ግልጽ ነው። ከቤቱ በቃ ያለሱ ፍቃድ እሱን ሳታናገረው ከመውሰድ በላይ ከዚህ በላይ ክብር መንሳት አለ? ከዚህ በላይ በቃ ንቀት አለ እንዴ? እዚች ጋር ሆነ ስለ ክብር እንዴ መች ደረሰበት ብሩክ? እና እኔ ማይገናኙ ነገሮች የምታረጋቸው የምትናገራቸው ነገሮች እና የምትተገብራቸው ነገሮች በጣም የተለያዩ ናቸው። ማይገናኙ ነገሮችን በቃ አታውራ። ቢያንስ ራስን የሚያስወቅስ ነገር አታውራ እኮ። አንተ አግብታት ትኖራለህ። ያከብራትና የሚንከባከባት የሚወዳት ወደፊት ይመጣል።
ይመጣል። አንተ እያከበርካትም እየተንከባከብክ እንዲህ የሚመጣውን ሁሉ ምናምን ነገር እየሸኘ ወደፊት ይመጣል ማለት ነው። እንደዚህ ጨፍነ ምናምን ነገር ይሄ እኮ እንዴት መሰላችሁ አስፋልት ዳር ምናምን ነገር አስፋልት መሀል ላይ ምናምን ነገር ቆሞ ሲኖትራክ ምናምን ነገር ከመጣም በቃ መሪውን እሱ ሹፌሩ ያዞራል፣ ችግር የለውም እኔን አይቶ መሪውን ሹፌሩ ያዞራል ብሎ መሀል አስፋልት ላይ እንደመተኛት እንደመጋደም ነው። የሚመጣውን ሁሉ የምትከለክል ከሆነ የሚመጣውን ሁሉ ይሆናል በዚህ አይነት መንገድ የምታስተናገድ ከሆነ ሲጀመር ይሄን የሚያዩ ሰዎች አሁን ብሩክና ሀይሚ አያርገውና ቢለያዩ ራሱ ያንተን ባህሪ ያዩ ሰዎች እርግጠኛ ነኝ በተለይ ወንዶች ምናምን ነገር ቤተሰቧ ላይ የሆነ መሀላችንን ችግር ሊፈጠር የሚችል ሰው አለ ብሎ ሊቀርባት እንደማይፈልጉ ቢገባ ማለት ነው። የእሷንም የትዳር መንገድ ነው እየዘጋ ያለው። የእሷንም በቃ የእሷ ቤተሰቦች በመጥፎ እንዲነሱ ነው እያደረግ ያለው። ምንም ይሄ በቃ ለእሷ ማሰብ ምናምን ነገር አይደለም። ጋሼ በዛ በኩል እያንዳንዱ ነገር ቀዳዳ ለመድፈን ይሞክራል። አንተ መተህ እዚች ጋር በቃ ቀዳዳውን ታሰፋዋለህ። እኔ እንዲሁም ይቅርና መደፋፋ ምናምን ነገር በቃ ችግሩና ነገር ትጭረዋለህ። እንደገና እንዲላኮስ ምናምን ነገር ታደርጋለህ። እሷ እንዳገኝ አንዴ ብቻ ይኸውልህ፣ አንዴ አገናኝን። ከእሷ ፈልገው አንድ ቃል ነው አልኩህ እኮ ፍላጎቷ ነው አይደለም። ገብቶሃል? አንተ ስላደረግ ምንም ልንገራችሁ ብሩክ በጣም በስነስርዓት ነው እያወራ ያለው። በቃ እንዲሁም ታግሶታል። እኔ በሆን ልታገሰው አልችልም። በቃ አለ ወይ ሀይሚ ትቀርብኛለች እንጂ ከእንደዚህ አይነት ጢባራም ሰው ጋር በሰላም ምናምን ነገር ልቀጥል አልችልም። ምን እያለ እንደነበር ከሰማችሁ እኔ ነኝ መወስንላት እያለ ነው እንዴ። ከዚህ በላይ ሀይሚ ራሱ መታገሷ ምናምን ነገር እሺ ማለቱ አይገርመኛል እንዴ። እንደ ታላቅ ወንድም ምናምን ነገር መከበር አንድ ነገር ነው፣ ግን እላፊ ደግሞ ሲሆን በጣም ይደብራል። ማናችንም መብታችን ምናምን ነገር እንዲነካ አንፈልግም አይደል? በተለይ ደግሞ ትልቅ ከሆንም በኋላ ራሳችንን ከቻለን በኋላ እኔ ብሩክ ትዕግስቱ ነው የገረመኝ። እኔ እውነት እስቲ አልገረማችሁም? የብሩክ ትዕግስት ይሆናል ማውራት ያለበትን ነገር ነው እዚች ጋር አወራ ብዬ ማስበው። ምክንያቱም ምንድነው የእሱ ጥያቄ የሀይሚን ፍላጎት ማወቅ ምፈልገው። ሀይሚ አንተ እንደምትለው ከብሩክ ጋር መኖር አልፈልግም የምትል ከሆነ እወጣለሁ ከህይወታችሁ ነገር ነው። በቃ ግልጽ ነገር ነው ያወራው። ግን ይሄን ነገር ሊረዳ አልቻለም። ይሄ ኤፍሬም ተብዬው እንዴ እኔ ወስንላት ምን ማለት ነው? እኔ ወስንላታለሁ ማለት እንዴ በየትኛው አገዛዝ ነው ያለው? እኔ ማለት አልገባም። አንተ ጋር ዲሞክራሲ ምናምን የሚባል ነገር አልገባም ወይ? ደግሞ ሌላ እንደገና ይሄ ድሮ ምናምን ነገር ከሞቱ ሰዎች እንደገና ተነስተ ተፈጥረ የዛኛውን ህይወት እየደገምክ ነው ወይስ ምንድን ነው? እኔ እኮ በጣም ግራ እየገባኝ ነው። በዚህ ዘመን ለዛው ማለት ነው ከተማ ውስጥ በዚህ ዘመን ከተማ ውስጥ ገጠር ራሱ ይሄ ነገር እየቀረ ነው። ይቅርና በቤተሰብ ፍላጎት በቤተሰብ ውሳኔ እንደዚህ መባባል እየቀረ ነው። ከተማ ውስጥ እንደዚህ ስትሆን በጣም ነው ያስገረምከኝ። ምን ያክል ወደኋላ ብትቀር ነው እንደዚህ እኔ ወስንላታለሁ እኔ እንትንላታለሁ አያገባም ማንም እንትን ሊል አይችልም ብለህ በትዕቢት ምናምን ነገር የምትናገረው። በእርግጥ የት እንደምትውል አዋዋልህ ምን እንደምትቆይ ምናምን ነገር እሱ ነው የሚወስነው። በቃ ያንተን ይሄን ንግግርን ይሄን ያንተን ባህሪ የሼፕ ያደረገው አንተ የምታያቸው ነገሮች ከማን ጋር እንደምትውል ምናምን ነገር ነው እንጂ እርግጠኛ ነኝ በዚህ ዘመን ማንም ከተማ ውስጥ የተወልዶ ያደገ ሰው እንደዚህ እንደማያስብ። ዛኔ እናወራለን። በጣም ጀግና ሰው ነው ማለት ነው። ነገ ደውዬ ማወራለሁ። ነገ ሀይሚን ይዛ ትመጣለህ። ከዛ እያት ካልመጣስ ካልመጣ እንተያየው። አትስሙ። የምር ብሩክና ነገር ምንም ልትሰማው አይገባም። እንትና ማን ነበር ኤፍሬምን ምንም ስሙ ራሱ አስር እየጠፋብኝ ነው። ግን እንደዚህ ተናድጄበት እያወረ ራሱ ስሙ እየጠፋብኝ ነው። ግን በሰላም ለመፍታት ሞክሩ በእናታችሁ። ይሆናል ጭቅጭቁና ነገር ይሰለቻል። እኛ ሰለቸን። ቀን በቀን ይሆናል እንትን ሲባል በሀይሚ በኩል ያለው እንትን ተደፈነ ሲባል ይሄኛው ደግሞ ይመጣና ህይወታቸውን ነገር ሊያመሰቃቀል ይሞክራል። ብቻ ደባሪ ነገር ነው። ለማስተካከል ሞክሩ። ነገ ምናል ነገር ከቻልክ ይዘለት ምናል ነገር መታ ጋሼም ካስፈለገ ጋሼን እዚህ ቦታ ላይ ባታመጡት ደስተኛ ነኝ። ግን ካስፈለገ እሱም እርሳቸውም ነገር መጥተው ነገሩን በውይይት ፍቱት እንጂ እናንተ ቤተሰቦች ናችሁ። ባዳ ምናምን ነገር አይደላችሁም። ነገ የምትቀላቀሉ ነገ በቃ እንደ አንድ ቤተሰብ የምትጠሩ ሰዎች ናቸው እንጂ አሁን ላይ ባዳነቱ እንዳለው አይደለም። በቃ አለቀ። እና እቺን ነገር ነው ለዛሬ ማስተላለፍ የምፈልገው። እስቲ እናንተን አስተያየት ኮመንት ላይ ጻፉ። የኔ አስተያየት ይሄን ይመስል ነበር። የዛሬው ቪዲዮ ይሄን ይመስል ነበር። ላይክ እያደረጋችሁ ውጡ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።